ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን በኢትዮጵያ ለአድማጮች ከተበረከቱና ተወዳጅነትን አግኝተው በዩቲዩብ ላይ በርካታ ተመልካቾችን ያገኙ 5 ሙዚቃዎችን እናቀርብላችኋለን። በተጨማሪም ከዚሁ ጋር ተያይዞ ሙዚቃዎቹ ተወዳጅ የሆኑባቸውን ምክንያቶች፣ ለአድማጭ የቀረቡበትን ጊዜ፣ በሙዚቃዎች ላይ ያሉትን የግጥም መልእክቶች፣ የተሳተፉ ባለሙያዎችንና ስንኞችን ቀንጨብ እያደረግን ባጭሩ እንዳስሳለን። ቻናላችን ሰብስክራይብ ያድርጉ። ይህ ዳር ቲዩብ ነው። 5ኛ ታሪኩ ጋንካሲ ድሽታ ጊና። በኢትዮጵያ በርካታ ስፍራዎች ተወደው ከተደመጡ ሙዚቃዎች አንዱ ነው። ከልጅ እስከ አዋቂ ድሽታ ጊና የሚለውን ቃል ተደጋግሞ ተጠርቷል። በታሪኩ ጋንጋሲ የተዜመው ድሽታ ጊና ዘፈን የአሪ ብሔረሰብ ቋንቋና ግጥምን ይዟል። ሙዚቃው የተለቀቀው በ2013 ዓ.ም ሲሆን ወቅቱ ሀገሪቱ በጦርነት መሃል በነበረችበት ጊዜ ነበር። ስለዚህ ድሽታ ጊና ዘመኑን የዋጀ ሥራ ነው ቢባል ማጋነን አይሆንም። በናሆም ሪከርድስ ፕሮዲውስ ተደርጎ በ16 ፊልም ፕሮዳክሽን ትዕይንቱን ዳይሬክት ተደርጓል። ድምፃዊ ታሪኩ በግጥምና ዜማው ላይ የራሱ ድርሻ ቢኖረውም ግጥሙ በዋናነት በፕሮፌሰር ገብሬ ኢንታሶ ተጽፏል። የሙዚቃው ይዘት በሰው ልጅ እኩልነት ላይ ያጠነጥናል። እኔና አዳም ከአንድ አባት፣ አንቺና ሔዋን ከአንድ አጥንት የሚሉት ስንኞች በዘር መከፋፈልን ያወግዛሉ። የሰው ልጅ ይዞ የተወለደውን ነገር ይዞ እንደማይመለስ የአዳምና የሔዋን ዘርን ለምን እንክርዳድ እንላለን እያለ ድሽታ ጊና ይሞግታል። በአሌክስ ይለፍ ቅንብር ሚክሲንግና ማስተሪንግ የተከሸነው ሙዚቃ ከአሪ ማህበረሰብ ባህል፣ ተፈጥሯዊ የአኗኗር ስርዓትና ጭፈራ ጋር ተዋዝቶ ቀርቧል። ድምፃዊ ጋንካሲ በብዙዎች ዘንድ በሰው እኩልነት የሚያምንና ለእውነት የቆመ የሚል ስያሜን አግኝቷል። ድሽታ ጊና ሙዚቃ በዩቲዩብ ላይ በ38,531,576 ተመልካቾችን በመታየት በ5ኛ ደረጃ ላይ ተቀምጧል። 4ኛ ዮሳን ጌታሁን ሳዲ ኦብሳ። ይህ ሳዲ ኦብሳ የተሰኘው የዮሳን ጌታሁን ዜማ ትዕግስት ሶስቴ ነው የሚል ትርጉም አለው። በኦሮምኛ ቋንቋ የሙዚቃ ስራዎች ላይ በፍጥነት ዝናን ካገኙት ሙዚቀኞች መሃል ዮሳን ጌታሁን ይጠቀሳል። በ2011 ዓ.ም ሳዲ ኦብሳ የሚል ርዕስ የተለቀቀው የዮሳን ነጠላ ዜማ ከፍተኛ ተወዳጅነትን አትርፏል። ሙዚቃው ቋንቋውን በማይሰሙት ሰዎች ዘንድም ተደማጭ ሆኗል። ይህ ሳዲ ኦብሳ ሙዚቃ ዜማና ግጥሙ የዮሳን ጌታሁን ነው። በግጥሙ ስንኞች ውስጥ ጀግንነት፣ ፍትህና ነጻነት ተንጸባርቀዋል። ስንኞቹ ፈረሱ ገብሱን በሚበላበት ጊዜ ልጓሙን ይበላል፣ አሳምሮ መኖር ሲያውቅበት ለምን ይነካኩታል፣ ፈረስ ሲጋልቡት እንጂ ሲያስሩት አይወድም፣ ነጻነት አጥተን ተከፋፍለናል፣ ጀግናን ዘንግቶ ወንበዴን ይክባል፣ ታጋሽ ሶስቴ ይታገሳል የሚሉ መልእክቶችን ይዟል። አንዳንዶቹ ወቅቱ ፖለቲከኛው ጀዋር መሐመድ ከታሰረበት ሁኔታ ጋር ያያዩታል። በቪዥን ኢንተርቴይንመንት ፕሮዲውስ ተደርጎ በሌንጮ ፍቅሩ ዳይሬክተር የተደረገው ሳዲ ኦብሳ ጥራቱን የጠበቀ ሥራ ነው። ሙዚቃው በተለየ መልኩ ጎልቶ እንዲደመጥ በቴዲ ሞገስ የአሬንጅመንት ሚክሲንግና ማስተሪንግ ሥራውን መከናወኑ እንዲሁም በማሲንቆ ሊድ ጊታር እና ሳክስፎን የተቀናበረው ሙዚቃ የኦሮሞን ባህላዊ ጭፈራን ከተቀባዮቹ ድምፅ ጋር አካቶ መቅረቡ አስተዋጽኦ አበርክቷል። ይህ ሙዚቃ 38,873,128 የዩቲዩብ ተመልካቾችን በማግኘት በ4ኛ ደረጃ ላይ ይገኛል። 3ኛ ጌትሽ ማሞ ተቀበል። በ2008 ዓ.ም ለአድማጭ ከደረሱት የሙዚቃ ሥራዎች መካከል የጌትሽ ማሞ ተቀበል የተሰኘው ሙዚቃ ከፍተኛ ተቀባይነትን አግኝቷል። በሆፕ ሚውዚክ ኢትዮጵያ ፕሮዲውስ ተደርጎ በወንድሜ አሰፋ የተቀናበረው ተቀበል ሙዚቃ በርካታ አድማጮችን አፍርቷል። ጌትሽ ማሞ ግጥምና ዜማው የራሱ በሆነበት ሙዚቃ ላይ ችሎታውን አስመስክሯል። ሙዚቃው በቅንብሩም ሆነ በቪዲዮ ትዕይንቱ ላይ ባህላዊ ለዛን ተላብሷል። አንቺ ማባውራ እኔ ማባወራ ግራ ገባው ቤቱ በማን እንደሚጠራ፣ አንቺ እጅሽ ሰፊ ነው የለም የሚጎልሽ ለኔ የህልም እንጀራ ወጥ እየጋገርሽ የሚሉት ስንኞች በአንዳንድ ነገረ ሰንጣቂዎች ወደ ፖለቲካው መንፈስ ተተርጉሞ ነበር። በአልባም ምስሎች ፕሮዳክሽንና በሳምሶን ከበደ ዳይሬክተር የተደረገው ተቀበል ሙዚቃ በዩቲዩብ ላይ 39 ሚሊዮን ተመልካቾችን በማግኘት በ3ኛ ደረጃ ላይ ይገኛል። 2ኛ ኤፍሬም አማረ ሰይ። በትግረኛ ሙዚቃ ዝነኛ ከሆኑት ወጣት ድምፃውያን መካከል ኤፍሬም አማረ አንዱ ነው። ለዚህ ሙዚቀኛ እውቅናን ካስገኙለት ጥቂት ዘፈኖች መሃል ሰይ የሚለው ሙዚቃ ቀዳሚ ነው። በ2010 ዓ.ም በአድማስ ሚውዚክና ፊልም ፕሮዳክሽን ፕሮዲውስ ተደርጎ ለገበያ ቀርቧል። ፊደል ፕሮዳክሽን በስራው ላይ የተሳተፈ ሲሆን ሃሁ ቢትስ ደግሞ ዳይሬክት አድርጎታል። የኤፍሬም አማረ ሳይ ሙዚቃ ግጥሙ በዮሴፍ ይንድጎ፣ ዜማው ደግሞ በበረኸት ወልዱ የተዘጋጀ ነው። ሳይ የሙዚቃ ግጥም ይዘቱ የፍቅር መገለጫ ነው። በትግረኛ ቋንቋ ሙዚቃ ስራ ላይ ምርጥ ድምፅን ከዜማ አወጣቶ እጅግ ጥሩ ችሎታ ጋር የታደለው ኤፍሬም አማረ ቆንጆ ሙዚቃን ለአድማጮች አበርክቷል። ወጣቱ ድምፃዊ ኤፍሬም ሳይ በተሰኘ ነጠላ ዜማው ልቤ ተማክሮ ምርጥ ሴት አፈቀረ አብዷል ይላሉ። እሷ ግን ለሰው ወሬ ግድ የላትም ገና ጨርቄን እጥላለሁ
ደግ አደረግኩኝ፣ ያፈቀረ ይደሰታል፣ ይብላኝ ለወረኞች፣ ሰይ አበጀው እያልኩ ገና ፈቅርሻለሁ እያለ የአፍቃሪ መልእክቱን ገልጾበታል። በኢትዮጵያ በተለይ በዩቲዩብ ማህበራዊ ሚዲያ ላይ የኤፍሬም አማረ ሰይ ሙዚቃ በ60 ሚሊዮን ተመልካች የታየ በታሪክ ሁለተኛው ሙዚቃ ነው። አንደኛ አቢ ላቀው የኔ ሀበሻ። ድምፃዊት አቢ ላቀው በፈረንች ሀገር ለረጅም ዓመታት ብትኖርም የሀበሻው ግን ያለቀቀች ሙዚቀኛ ናት። በኢትዮጵያ የሙዚቃ ታሪክ እንደ አቢ ላቀው በዩቲዩብ በርካታ ተመልካቾችን ያገኘ የሙዚቃ ስራ የለም። ሙዚቃን ቀለል ባለመንገድና በደስታ ስሜት ውስጥ ትጫወታለች። ብዙዎቹ ሞልቃቃዋ ዘፋኝ ይሏታል። በ2008 ዓ.ም በቢኤን ስቱዲዮ ፕሮዳክሽን የተለቀቀውና የእኔ ሀበሻ የተሰኘው ሙዚቃ ስራዋ ድፍን የሀበሻ ምድር አጥለቅልቆታል። በአሸብር ማሞ ተቀናጅቶ በአማን ወልደ ማርያም ዳይሬክት የተደረገው ሙዚቃ ለአቢ ላቀው ታላቅ ዝናን አጎናጽፏታል። የልቤን ስናገር ሁሉን ስንጋራ እኔ ተመችቶኛል ካገሬ ልጅ ጋራ እያለች ለፍቅር ምርጫዋ ሀበሻ መሆኑን አዚማለች። የአቢ ላቀው የኔ ሀበሻ ሙዚቃ ከተለቀቀ 9 ዓመታትን ቢያስቆጥርም ከደረጃው የሚያወርደው ሙዚቃ አልተገኘም። የኔ ሀበሻ ሙዚቃ በዩቲዩብ 92 ሚሊዮን ተመልካችን የጎበኘው ዜማ ነው። ዛሬም በአንደኝነት ይመራል። በነገራችን ላይ ይህ ሙዚቃ የተለቀቀው በአርቲስቷ በራሷ የዩቲዩብ ቻናል ነው። ውድ የዩቲዩብ ቻናላችን ተከታዮች ይህንን መረጃ እስክንሰራበት ያለውን እንጂ ወደፊቱን አይጨምርም። የኢትዮጵያ ትውልዶች በሙዚቃው ዘርፍ ዓለም አቀፍ ዕውቅናን ለማግኘት ከፍተኛ የማህበራዊ ሚዲያ ተከታይና ተመልካቾችን ለማፍራትና ስራዎቻቸው ለዓለም ህብረተሰብ ለማሳየት ጠንካራ ሚና ይጠበቅባቸዋል እያልን የዛሬውን ዝግጅታችን በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። አስተያየታችሁን በኮሜንት አጋሩን። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኑር።